ዛሬ ለየት ባለ በፋይናንስ ኢንፎርሜሽን የተመለስኩት እስኪ ብር ላላችሁ ሰዎች ወር ትንሽ ብር የሚሆን ኦር ደግሞ ባንክ ላይ የማስቀመጥ ልምዱ በምን መንገድ መሆን አለበት የሚለው አንድ ቲፕ ልስጣችሁ። አንድ ብር ባንክ ላይ እንቀሳቀሳል ወር ታስቀምጣላችሁ የተወሰነ ጊዜ ይቆያልና የተሻለ ወለድ የምታገኙበትን ቁልፍ ጉዳይ ልንገራችሁ። ብዙ ባንኮች ብር ያስቀምጣሉ። ለዛ የተቀመጠው ብር ትልቁ ኤክስፔንሳቸው ወይም ወጫቸው ኢንተረስት መክፈል ነው። ኢንተረስት ሲከፍሉ ነው ትልቁ ወጫቸው እና ይሄንን ኢንተረስት ደግሞ በፊክስድ ታይም ወይም በጊዜ ገደብ ሲሆን በጣም ሞር ብዙ ወጪ ያስወጣቸዋል። በተቃራኒው ለደንበኛ ደግሞ 3 ወር የሚቀመጥ ብር በተንቀሳቃሽ ከማስቀመጥ ተንቀሳቃሽ ሲሆን ቼክ ሲሆን ምንም አይነት ወለድ አያስብም ሲጀመር። ኖርማል ሴቪንግ ከሆነ ደግሞ 7% ነው የሚወልደው። ከዛ ውጪ 3 ወር እንኳን መቀመጥ የሚችል ገንዘብ ካላችሁ ኦር በዙሪያችሁ ያለ ሰው ካለ ሼር ማድረግ ትችላላችሁ። ይህንን ኢንፎርሜሽን በጊዜ ገደብ ወይም ከ3 ወር ጀምሮ ማንኛውም ባንክ ላይ ወይም ማይክሮ ፋይናንስ ላይ ማስቀመጥ ትችላላችሁ። ይህ ማለት በጣም በእርግጠኛ መናገር የሚቻለው እጥፍ ታገኛላችሁ። አሁን ከምታገኙት 100% እጥፍ ማግኘት ትችላላችሁ። ለምሳሌ አንድ 500 ሺህ ብር ያለው ሰው በኖርማል ኢንተረስት ሬት ቢቀመጥ 2500 ብር ከሆነ የሚያገኘው በወር 100% በእርግጠኝነት ከ5000 ብር በላይ በየወሩ ማግኘት ይችላል። እንዴት? በጊዜ ገደብ ሲያስቀምጥ። ከ3 ወር ጀምሮ ማስቀመጥ ስለሚቻል ምናልባት የ3 ወር እቅድ ለሌለው ሰው በጊዜ ገደብ ይሄን ብር ቢያስቀምጠው እጅግ በጣም አዋጭ ነው ብዬ አስባለሁ። ቢኮዝ ኖርማሊ ባንክ ላይ ቢቀመጥ የሚወልደው ወለድ እስካለ ድረስ ለ3 ወር ዝግ አድርጎ የተሻለ ወለድ ቢያገኝ በጣም ተጠቃሚ ነው ብዬ አምናለሁ። ምናልባት የኢንፎርሜሽን ክፍተት ኦር እንዴት አስቀምጣለሁ እንዴት ነው የሚለው ነገር ግራ ከተጋባችሁ ማንኛውም ባንክ ላይ ሄዳችሁ መጠየቅ ትችላላችሁ። ማይክሮ ፋይናንስም ይሁን የትኛውም ቦታ መጠየቅ ትችላላችሁ። ምናልባት ዲቴል የሆነ ኢንፎርሜሽን የት እንዴት ማድረግ እንዳለባችሁ ኢንፎርሜሽን ከፈለጋችሁ ደግሞ ዲቴል የሆነ መረጃ በቴሌግራም አክሰስ አለኝ። ቴሌግራም ላይ ጻፉልኝ፣ ፍሪ መልስላችኋለሁ። ማውራት ይቻላል። ሪኮመንድ ብቻ ነው ማድረጋችሁ። ሌላ እኔ ምንም የማደርገው ነገር የለም። እዚህ ቦታ እንደዚህ ያለ ያው ሪሰርች በማድረግ እናንተም በመጠየቅ ተጋግዞ ማደግ ስለሚቻል እንግዲህ ፍሪ የሆኑ ኢንፎርሜሽኖችን ብቻ ማደርሰውና ተአማኝና እውነተኛ የሆኑ የፋይናንስ ኢንፎርሜሽኖችን ብቻ ማቀርብበት የዩቲዩብ ቻናል ነው። በፍጹም ሰብስክራይብ ሳታደርጉ እንዳትወጡ። አሁን ሰብስክራይብ ካላደረጋችሁ በእርግጠኝነት የሆነ ቀን ሰብስክራይብ ማድረጋችሁ ስለማይቀር አሁን ሰብስክራይብ አድርጋችሁ ውጡ። እንዲሁም ቪዲዮ ላይክ አድርጋችሁ ልኝጡ ለብዙዎች እንዲደርስ ሼር ማድረግ እንዳይረሳ። በቀጣይ በአዲስ የፋይናንስ እና የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።